ወንድማቸው ከዳና አንቺ ትዝ እንደማትያቸው አታውቂም እንዴ? እስከ ዛሬ ድረስ አንቺ እኮ በእነሱ ጋር እኮ ምንም ቦታ የለሽም። ያኔ ወንድማቸው ስለታመመ ወንድማቸው ደህና መሆን ስለነበረበት ከአንቺ ጋር ገዳሚ ስሉ ነበር። አሁን ግን ወንድማቸው ሲሻለው ናቁሽ። ገባሽ? አንቺ የነሱ ቦታ ላይ ምንም ቦታ የለሽም፣ የነሱ ህይወት ውስጥ ማለት ነው። ገባሽ አይደለ? አንቺ የማንም እዚህ መጥተሽ ዛሬ እንዲያስቡልሽ እንዲጨነቁልሽ ፈለሽ። ደግሞ በጣም ብዙ ተጎድቻለሁ፣ በጣም ብዙ ታመሚያለሁ፣ ታመሽ ሞተሻል። ኧረ እባክሽ ለምን እዛው ግፍና አትይም ነበር? እኛ ምን አገባል? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው። የኔ ወርቅና ውድ የሆናችሁ ቤተሰቦቼ እንግዲህ ሄርሜላ እንዴት ነው ዝም ያላችሁት? አብርሃም ደህና ሆኖ ከመጣ በኋላ እኔን እዛ ውስጥ ሲያስገባኝ ሲጠረጥረኝ ለምን ዝም አላችሁ? እኔ ከጎናችሁ ቆሜ ስንት መከራ ሳይ እንደነበረ ሁላችሁንም አንተም ብዙም ታውቃላችሁ። ለምን ዝም አላችሁ እንዴ? እኔ በሱ ምክንያት በጣም ብዙ ተጎድቻለሁ። ግን ሁላችሁም ያኔ አብርሃም መጥቶ ወንጀለኛ ነሽ ስለኝ ዝም ብላችሁ እያያችሁ ነበር። በጣም ቆሜ ቁጭ ብዬ ተኝቼ በልቼ ጠጥቼ እያሰብኩ ነበር አላለችም ነው እንዴ? ተኝተሽም እያሰብሽ ነበር። እንኳን በደንብ አሰብሽ። ለማንኛውም እነሱ ለአንቺ ምንም ቦታ የላቸውም፣ ትዝም አትያቸውም። መኖርሽን ራሱ ቪዲዮ ላይ ስትመጪ ነው ትዝ የምትያቸው ማለት ነው። ገባሽ አይደለ? ሩቲን በጣም ነው የሚወዷት። አሁን እዚህ ጋር እያስመሰሉ ነው። ገባሽ አይደለ? ሩቲ ከነሱ ጋር ለእልል ስለተያያዙ ሩቲን ለማናደድ፣ ሩቲን ለመጉዳት፣ ሩቲን ለማስበር ነው እንጂ እንደዚህ እያደረጉ ያሉት። ሩቲ ብትዋቸው የራሴ ህይወት ልኖርበት ብትል አስቀምጧትም። እየተከታተሉ ወደ አብርሃም ተመልሽ ነው የሚሏት። ይሄን ደግሞ አንቺም ጠንቅቀሽ ታውቂያለሽ።